ጥግ ድረስ ትታገያለሽ። አይሆንም እያስጠግ አይ እኔ ነግሬ አቅቶኛልና እሷ አትሰማም ብለሽ ነው የምትይኝ? ንገሪኝ ነው አለምዬ በእኛ እምነት ምን አለ መሰለሽ አንድ ነው ልነግርሽ እሺ ልመልስልሽ አለምዬ ነው አሁን ለፈጣሪ ለፈጣሪ ልቦና ይስጣብዬ ነው የምተው ምን ይላል መጽሐፍ ቅዱስ እንዴ ዝም ካልሽው እኮ ይተዋል በቃ ዝም ካልሽው እኮ በቃ ይብስበታል ሂድ በቃ ስራ የፈለከው ስራ ነው አሃ በቃ ጨቅጭቃ ስላቆመችኝ ካሁን በኋላ አትናገረኝም ብሎ እሱ ይቀጥላል ወደ መጥፎ ተግባሩ ይገባል ማለት ነው ግን ምንድነው ቢታንያ ዛሬ ኖ ሞር ይባልብሽ ተይ ግን ተይ ኖ ሞር እኔ ሻለምዬ እኔ እኮ እናንተ ረዳችኋለሁ እኔ ግን እኛ ሀሳብ አስተያየት በሰጠን ቁጥር ሰውን ጥፋተኛ ያረግን እየመስለ ልጆቹ እንዲረገጡ አንፈልግም ሲቀጥል በእኛ መጽሐፍ ቢታንያ ይሄን ነገር እንድትናገሪ ማንም እንዲረገጥ የፈቀደ ሰው የለም ቢታንያ መስመርሽ ተበላሽሽ መስመርሽ ተበላሽሽ ምትነግርሽ ነው ሰዎች አሉ ነው የሚመስለው ልክ እንዳንቺ ባህሪ ያላቸው ለምን ፍሎሮክስ እና ገመድ እንዳዘጋጁት ቢታንያ ለማሪ የውልሽኛ ይው ለምሳሌ ዩቲዩብ ላይ ማለት ነው ውዴ ዩቲዩብ ላይ ሪከርድ አዳምጪ የተጫነ ኮሜንት ስታይ ምንድነው ያን ሰው መሳደብ ነው አከለ እኮ ጥፋተኛ አዎ ልክ ነው ብለው ያን ሰው መስደብ ነው እኔ ደግሞ እንደዛ ከመሆንኛ ሐሳብ አስተያየት ባንሰጥ ለምሳሌ እኔ ደግሞ ድንገርሽ ቢታንያ አዳምጪ ካራክተር ነው ያስገርም አዳምጪ ቢታንያ አዳምጪ እኔ ደግሞ እንደ ትልቅነቴ እኔ አሁን እኔ ልጅ እያጠፋ እያየሁት 2-3 ቀን ተናግሬ ዝም አይደለም እስከ መጨረሻ መስመሩ እስከሚገባ ድረስ እታገላለሁ ልጄን ለማውጣት የፈለገ መስዋዕት ከፍላለሁ የፈለገ ነገር አሁን እነሱም እየሰሩ ያሉ ድራማ ነው አውቃለሁ ይሄ ድራማ ግን ትውልድን አይመጥንም እንደ አንድ ኦርቶዶክሳዊ እምነት ተከታይ አንድ ማህተም እንዳደረገው ክርስቲያን ይሄ ስራ አይመጥንም አንድ ኦርቶዶክስ አንድ ክርስቲያን አንድ ሴትን አግብቶ ነው መኖር የሚችለው ሁለት ሴት አምጥቶ ሲያስቀምጥ ዝም ነው ማለት ያለብሽ እንደ ኦርቶዶክስ እንደ ሁለት ሴት ይፈቀዳል በኦርቶዶክስ ሁለት ሴት አንድ በዝሙት ያገባት በዝሙት ዘሙቶ የወለዳት ልጅ እዚህ ጋር ደግሞ የሚወዳት የሚያፈቅራት ሚስቱ አንድ ቤት ውስጥ ማስቀመጥ ማለት ይሄ ኃጢያትን ማስፋፋት ነው ማስፋፋት አይደለም ራስሽ ትያስቢው እሺ ፎቅና ምድር ተከራየው አዳምጪኝ አስቀመጠ ከታች እሷ ተቀመጠች ከላይ እሷ አለሽ ልበልሽ ፎቅና ታች አስቀመጠ አሁን ይሄ ምንድነው እያስተማረ ያለው ሁለቱን ሊያገዳድል ሁለቱን እንዲሞቱ ወይንም ደግሞ አንድ ወንድ ከ20 በላይ ሴቶች ይረባረቡባታል የሚል ትምህርት ተምሬያለሁ መጨረሻ ዘመን አስብ ለምን እንዴት ተፈጠረ ይሄ እሱ ነው እያስተማሩ ያሉት ልንገርሽ እኔ ተምሬያለሁ ይሄን ነገር አንድ ወንድ ለ20 ለ30 ሴት ይሻሙበታል የኔ ይሄንን ትምህርት ነው እኔ መደግፈው እንደ አንድ ኦርቶዶክስ እምነት ተከታይ እንደ አንድ አንገቴ ላይ ማህተም እንዳደረገው እንዴ እኔ እኮ ኃጢአተኛ ነኝ እኔ እኮ ጻድቆኛ አይደለም እኮ እኔ በጣም ከነሱ በላይ ኃጢአትን የሰራው ጉዱፍ ያለብኝ ቆሻሻ ያለብኝ በሰፊት መቆም የማልችል ኃጢአተኛ ነኝ እኮ ግን ደግሞ ይሄን እያየው ዝም አይደለም እንደ አንድ እምነት ተከታይ እንደ አንድ ክርስቲያን ይሄ ስራ እነሱን አይመጥንም አንድ እግዚአብሔርን እያሳዘኑ ነው ገንዘብ ጠፊ ነው ገንዘብ አላፊ ነው ሰማይና ምድር ያልፋል ይላል እኮ የእግዚአብሔር ቃል ግን አያልፍም ይላል ይሄን አልሰማሽም ስለዚህ ዝም ከምን ኃጢአት እየሰሩት ይሄ እኮ ነው አሁን ኢትዮጵያ ሀገራችን ውስጥ ግብረሰዶም ሲቋቋም ግብረሰዶም እዚህ ጋር የሆነ ነገር ሲገ ዝም እያለን ሴት ስትደፈር ዝም እያለን አሲድ የተደፋባት ዝም እያለን እርስ በርስ ዛሬ ኃጢአት በኃጢአት የሆነችው ሀገራችን ዝምታ ነው ለዚህ ደረጃ የደረሰ አንድ ወንድ ሴትን ሲጨቅን ሲበድል ሲረግጣት ሲገፋት እሷ ላይ እየሄደ ሲዘሙት እሷ ላይ እየሄደ ሌላ ልጅ እያመጣ እሷን አፈርቢ እያለ እየገፈተረ እየተፋባት ያንን ዝም እያለን እኮ ነው ዛሬ ሀገራችን ኢትዮጵያ ተበላሽታ ዛሬ እዚህ የደረሰችው ስለዚህ እኛ ብንዋቅ እኛ ብናስቆም እኛ አንድ ብንሆን አንድ እጅ በእጅ ብንያዝ ኖሮ የኃጢአት ከተማ ትሆኑ ነበር ሀገራችን ኢትዮጵያ እንዴ ይሄን እያየው ወደዳችሁም ጠላችሁም እግዚአብሔር ምስክሬ ነው እኔ ዝም አይደለም የፈለጋችሁትን እኔን ለማድረግ ትችላላችሁ የፈለጋችሁ ይሄንን ከመናገር እኮ ለኛም ኃጢአት እኮ ነው ይሄ ኃጢአት እያየው ልጆቼ ወደ ኃጢአት ጎዳና እየገቡ የተሳሳተ መስመር ላይ ነሽ ይደብራል ልጆቼ ወደ ኃጢአት
እንዴ ልጆቼ ወደ ኃጢአት ጎዳና እየገቡ እኔ ዝም አይደለም። ልጆቼ ናቸው፣ ብሩክና ሃይሚ ልጆቼ ናቸው። ይሄንን ቪዲዮ እኮ ትውልድ ያየዋል፣ ይቀመጣል እኮ ለትውልድ። ምን ሆነሻል? የልጅ ልጅ እኮ ያያል። እንደፈለገች ተረዷት። አለምሸትዬ እናቴ እስቲ እሷም እኮ ለማለት የፈለገችው ያስተምራል አይደለም ግን ምን ቆይ አሁን ልንገራችሁ እኔ ይሄ ስራ ከተጀመረ 2 ቀን 3 ቀን እኮ አይደለም 8 ወር ምናምን ነው የጮህ ነው 10 ወር የሚሆን 10 ወር ለምን 2 ዓመት አይሆንም? እደክማለሁ እኔ እየደከም ትውልድ አለና ነው የምትለው እኮ ቢታንያ አይሰሙም። ከቢታንያ ጎን ነኝ። አልሰሙንም። ምን እናርግ ነው ምን እናርግ? አይ እንግዲህ አለምሸትዬ እናታችን ምን እናርግ ነው? አትበሉ እናንተ አትበሉ፣ እናንተ ዝም በሉ። እናንተ ዝም እያላችሁ ትውልድ እንግደሉ። እኔ ግን እየተናገርኩ እየጮኩ ሰልች ነው በቃ ወጣቶች እኛ ለምዬ አንቺ እናታችን ስለሆነ እንደ ቤተክርስቲያን ሄዱ፣ እግዚአብሔር ቃል አንብቡ። እኛ ደግሞ በቃ ሰለቸን የምር አለምሸት እዚህ ጋር ወጣት አይልም ወጣት አይልም። ሰማሽኝ እሙዬ? ወጣትነት እና ትልቅነትን አይወስንም። ይሄ እኮ እንደ እግዚአብሔር ቃል እንደ ክርስቲያንነቴ ነው። እሱማ እንደ ክርስቲያንነትሽ ነው። ግን ብዙ ነገር አንቺ ስላሳለፍሽ ቻሌንጅ ስላደረግሽ እኛ ደግሞ ልንቋቋም እኔ በራሴ በግሌሽ እኔ ከሚገርምሽ እሙዬ ልንገርሽ፣ እኔ ከሚገርምሽ እሙዬ እግዚአብሔር ምስክሬ ነው። በትዳሬም በጓደኝነትም ይዤ እኔ ቻሌንጅ አልገጠመኝም። ልንገራችሁ እኔ እግዚአብሔር ይመስገን ክብር ለመድኃኒዓለም የሚውለ ድንግል ማርያም ልጅ እኔ ምንም ቻሌንጅ አላየሁም። የአሁኑ ትውልድ ደግሞ ቻሌንጅ እንዲያይ አልፈልግም። የአሁኑ ትውልድ ደግሞ እንዲበላሽ አልፈልግም። እኔ ሃይማኖት እኔ እንደ ኦርቶዶክስ ክርስቲያን መስቀል እንዳደረገው ይሄንን እቃወማለሁ። አሁንም ዛሬም ነገም እቃወማለሁ። ስለዚህ ዝም ከምትሉ ጥላቻ አይደለም እነሱ እያየው እኔ ጨለማ እኔ ነገርኳቸው። አሁንም እኔ ጻድቅ አይደለም። እኔ ከነሱ ከማንም በላይ ኃጢአተኛ ነኝ። እግዚአብሔር ፊት መቆም የማልችል በጣም ኃጢአት ነው የሰራው። ያየሁት ያለው ቤተክርስቲያን እጄ የተማርኩት እኮ ነው። አሁን ያየሁት አንድ ሴት ልጅ ለብዙ ወንዶች ተብዬ ተምሬያለሁ። ትንቢት መፈጸም ያለብን ነው። 8ኛው ሺህ 9ኛው ሺህ እየተባለ እኮ ነው። አሁንማ እኛ የምንሰማው ነገር እኮ ያው ይሄ እንደዚህ አይነት ነገር ራሱ ሰዶም ጎበራ ይባላል እኮ። ይሄ መንፈስ አሰራር እኮ ነው የሚራው። ይሄ መንፈስ አሰራር የመንፈስ ትናንት የምትለው ኢትዮጵያ በሰዶምና በጎሞራ። ስለዚህ አሁንም ልጆቼ አሁንም መልዕክት አስተላልፋለሁ። አሁንም ልጆች ደግሞ ወደ ሌላ ነገር እንዲወሰዱብን እንዲገቡ አንፈልግም። በጣም መልካም ልጆች ናቸው። በጣም ትሁት ስርዓት ያላቸው ከብዙ ነገር ተቆጥበው ብዙ በስርዓት ያላቸው ልጆች ናቸው። እነዚህ ደግሞ ያየው እኔ እነሱ መስመር እንዲስቱ አልፈልግም። አሁንም ነገም ተነጎዳም አለ በሀገራችን የሚሰራ ስንት አይነት ስራ አለ። እኛም እኮ እነሱን እኮ አንድ የሚሰሩትን ስለምንወዳቸው እኮ ነው እንደዚህ የምንሆንላቸው። ዩቱብ እኮ አይስራን አንመኛም፣ ግን ስንት የሚሰራ ነገር አለ፣ ስንት የሚጻፍ ስንት የሚያስተምር ነገር አለ። ለኛ ለወጣቶች ምን በቃ ለሰው ልጅ በሙሉ አሁን እስቲ ያስታውሳለሁ። ብሩኬም እኛ ህፃናቶች ራሱ ሊያውን ይችላሉ። እኛ በተቻለን አቅም እንጠነቀቃለን። እኔ ያስታውሳለሁ ቪዲዮ ላይ ልጆች ራሱ ያውናል በእኛ እድሜ በታቸውን ያ የታለሽ ያ የተናገሩት ንግግር ራሱ የታለ? እኛ ምን እናርግ ታዲያ? እንደዛ ያስቡ የነበሩት ጭንቅላታቸው ምን ወሰደች? እኛ ምን እናርግ? ይሄ ደግሞ ስንጮ ይገባቸዋል እኮ አንድ ቀን ይገባቸዋል። እሙዬ ዝም እስከምንላቸው ስነግር ብቻ እኔ ምን ማለት እኛ ጨጓራችን እንደተቃጠለ እስኪ እነሱም ይረዱት ይስሙና አንድ ቀን ይሰሙናል ብለን ተስፋ እናደርጋለን። ደግሞ ለምን ጨጓራችሁ ይቃጠላል? ለምን ጨጓራሽ ይቃጠላል? ልክ ቪዲዮ እንዳለቀ ጨርሰው እንኳን ሳያዩ ገብተው ገስት ላይ የዘቀዘቁ ቤተሰብ ሳይቀር ይረግጧቸዋል። እኛ እንዳንዱ ወደድ አይሰማሽም? እኔ እነሱ ምንም አንዳንዱ ሜሽን የተደረገላቸው ነው። ምንም አይመስላቸው። እኛ ግን ያመናል። እሙዬ እኮ ይሰማሉ። ሳይሰሙ ቀርቷል። አንድ ቀን ደግሞ እግዚአብሔር አምላክ በልባቸው ውስጥ ገብቶ ደግሞ እያንዳንዷን ነገር ይሰማሉ። እያንዳንዷን ነገር ይሰማሉ። ዛሬም ነገም ተነጎዳም ብሩኬና ሃይሚን በጣም ነው የምወዳቸው። ትልቅ ደረጃ ደርሶ ማየት ነው የምፈልገው። በስነ ስርዓት ተጋብተው ወልዶ ማየት ነው የምፈልገው። ስለዚህ አልተዋቸውም እስከ መጨረሻ። ቢታንያ ናቴ ታይገችኝ። ማን ናችሁ? አንቺ የተመታሽ አንቺ ደግሞ በአንድ አይነት ነው እንደምታይል ቸኮሌት የኔ ፍቅር የኔ ሁላችሁ ምትጅዬ ወይኔ ዛሬ የመንዬ ሙቀት ተሰማኝ እኮ
ሙቀት ተሰማኝ። ምን ዓለም መርሙራ ስትለኝ እኮ ደስ እንደሚለኝ እኮ ትጠራላችሁ፣ ግን ሹ ሀቢብቲ አንተ አይደርስም። ተው ዛሬ ግን ምን እናድርግ እኮ እንግዲህ ዛሬ ሰንበት ነው። ቲክታክ አሁን 10 ደቂቃ ይሆነኝ ስንቴ እንደገባሁ ማለት ነው። የለሽም ዛሬማ ሁሉም ሰው ረፍት የዓመት ረፍት ነው እንደ እያልኩ ነበር። እኔ ቅዳሜና እሑድ እኮ ቼክ ለማድረግ ነው የምገባው እንጂ እኔ ምን አልኩኝ? የቲክታክ ረፍት ነው በቃ የዓመቱ ረፍት ነው። ማንም ሰው አላየውም ላይ የገባና ገርሞኝ ነበር። እንዴት ናችሁ? ምን ላይ ናችሁ? ዘንድሮ ምክር ላይ ናችሁ? ኧረ ስንገባ በራሳችን ሙድ ስንገባ ገብቶ ሌላ ወሬ ሲጀምር ወደዛ እንገባለን። እኛ እኔ ከመገሰጽ ከመናገር ወደኋላ ግራ ገባኝ። ስለሰበሰበን የእነሱ ስም ሳይነሳ እኮ ምንም ቢሆን አያልፍም። እኔ እኮ ገርሞኛል። አሁን ዛሬ ገስት ኢማንዬ ገስት ልንሰራ ዛሬ ቅዱስ ገብርኤል ነው ገስት ልንሰራ፣ በራሳችን ደግሞ ገስቱን ጨርሰ ፈታ ልንን ነው። በቃ ይሄ ነገር ተጀመረ። ይሄው በቃ መጨቃጨቅ ሳይሆን እየተማማረን ቢታኒያ የበዚህ አጋጣሚ እሺ ወይ ተቃውመሽ አይደለም እሺ የኔ ጉድ በጣም እንደምወድሽ ታውቂያለሽ። እኔማ የኔ ተማሪ ናት፣ ማንንም ሰው እንዳይነካብኝ የኔ ፍቅር ተማረች በጣም ቢታኒያ የኔ እኔ አልቀይምሽም። የእናት እግዚአብሔርን ችግር የለውም። እኔ አንቺ እናቴ ነሽ። እኔ እኮ አንቺን ተርትሻለሁ። እኔ ግን ያልኩት ሀሳባን አስተያየት አንስት ያልኩት ስለማይሰሙኝ እኮ ስራውን ደግፍ ያለውልሽ ሄመን እኔ ሀሳብ አስተያየት አንሰጥም። ግን ስላት የነበረው እንዲህ ነው ውዶቼ። እኔ ከእናንተ ጋር ነኝ በምንም ነገር 90% አይደለም 99% ከእናንተ ጋር ነኝ። ግን እምለፋው ለሚሰማኝ ሰው ነው። ስለዚህ ደግሞ ከ1% ወደ እነሱ ወስዳኛለች። እነሱን ዝም ብዬ ማየትና እከተላለሁ ነው ያልኩት እንጂ እኮ እኔ እኔም እንደዚህ ስላቸው እነሱ ደግሞ ለምን እንዴት ያለሽ አሉኝ። እንግዲህ ሆይ ጣጣ እንዴና እኔ ለማይሆን ነገር ለምን ደካማለሁ? እዚህ ጋር እኮ ደሞዝ ባልቀበል እኮ ስራ አልሰራም አይደል? ደሞዙን ብዬ አይደል እንደምሰራው የመንዬ የደሞዝ እኮ አይደለም የመንዬ የደሞዝ ሳይሆን እኮ እናውቃለን እኮ ዩቲዩብ የተከፈተ ለመስራት ነው። ይሄ ምን እኔ እኮ የሚገርመኝ ነገር እግዚአብሔር ብዙ ወጣቶች የታመሙ ነው። ረተው በመድኃኒዓለም ረተው አንድ ድምጽ ነው አንድ ነው ብዙ ያኔ ፍቅር የኔ እናት የኔ ቆንጆ የኔ መልካም እኔ እኮ አንቺ ይገባኛል አንቺ የምትዩ ሀሳብ። ግን እነሱ ዩቲዩበሮች ብዙ የሚሰራ ስራ ሳይሆን ብዙ የሚታይ ነው የሚፈልጉት እንጂ የሚሰራ ጠፍቶ አይደለም ማሪ። ግን የሚታይ ነው የሚፈልጉት። እሺ በእናና ምን እናድርግኛ? እቺ ነገር ግን ዋጋ ያስከፍላቸዋል። ይጠብቁ። እቺ ነገር ዋጋ እንደሚከፍሉ እኮ እነሱ ናቸው የሚከፍሉት። እኛ ከነሱ በላይ እናስብላቸው እንጨነቅላቸው ማለት አንችልም። ሁሉም ሰው ለራሱ ነው የሚጨነቀው። ከዛ በኋላ ነው ኦዲንስ የሚጨነቀው አይደል? አናገኘውም። እንዴት ውለሻል ቲጂ? የኔ ቸኮሌት ይሰማሻል? ስንት ነገር ብዬሽ አለች እኮ የቸኮሌት የጣፋጭ ወደዛ ሂጅ ነው። እንዴት ዋል? እንኳን አደረሰሽ። እንኳን አብሮ አደረሰን። እና ለእግዚአብሔር አምላክ ወደ ልቦናቸው ወደ ቀልባቸው ይመልስላቸው። መጽሐፍ ቅዱስ ያንብቡ። እግዚአብሔር ምን አገባው? ራሳቸው ፈልገው ነው እንጂ የገቡት። እግዚአብሔር ስንት የሚጸለይለት የታመመ እያለ ለእነሱ ለምን እንደው የሚጸለየው? ልቦና ይመልሳቸው። አትጂ የመንዬ ልቦና ይስጣቸው እኮ ሰውን ከሚመርሱ ሰውን እኮ ልቦና ሀያ ደቂቃ ናት ውድዬ። እነሱ እኮ ከኛ በላይ ናቸው። ስለምኑም ስለ መጽሐፍ ቅዱስም ስለ መጥፎ እንደሆነ እኮ ያውቃሉ እኮ። ግን ይሄንን የመንዬ እዚህ ጋር አዳምጪ። 20 ደቂቃ ሰርተዋት ይሄዳሉ እነሱ። የመንዬ 20 ደቂቃ ሰርተው ቪዲዮ የያዘው ሰው ህዝብ እያየ ወጣት በእንደዚህ አይነት መንገድ ይሄድ ብሎ መምራት ይሄ ጥሩ ነው ተገቢ ነው ብለሽ ታስላለሽ? አሁን እነሱ 20 ደቂቃ ነው አዳምጪ የመንዬ። ቆይ እዚህ ጋር አዳምጪ እንረዳዳ። ቆይ አንቺ 20 ደቂቃ ቪዲዮ ሰሩ፣ መጽሐፍ ቅዱስ አነበቡ፣ እነሱ ወጡ። እሺ 20 ደቂቃ ቪዲዮ ተለቋል። እነሱን የሚከተል ወጣት አለ። ለወጣት ኃጢአትን እያስተማሩ መጽሐፍ ቅዱስ አነበቡ ማለት ምን ማለት ነው? እነሱ ሌላ ሰው ናቸው ማለት ምን ማለት ነው? ተናግረዋል። አንድ ጊዜ እኔና ብሩክን የኔና የብሩክን ጸባይ ሁሉ ጊዜ በሰራን ቁጥር ጸባቸው ይሄ ነው አትበሉ። እኛን ለማወቅ አንድ ቀን በቂ ነው። አንድ ሰው እኔ የኔን ባህሪ ለማወቅ አንዴ በቂ ነው። ስራ በሰራን ቁጥር ባህሪ አትስጡን ብለዋል። ይሄ ባህሪ እኮ አይደለም ምን ይሄ ባህሪ አይደለም እኮ አሁን እኔና አንቺ አትረዳዳ። ሰው ብሩክ እንደዚህ ያደረገ ብሎ አይደል እንዴ የሚለው እና ሌላ ምን አደረጉ? ባህሪ አይደለም ይሄ ባህሪ አይደለም። ብሩኬና ሃይሜ እናውቃቸዋለን። እኔ 100% ብሩኬ ልጅ ባህሪን ታዩና ማንነት ሌላ ማንነታችን አትስጡን። ማንነታቸውም አይደለም እኮ እያስተላለፉት ያለው መልእክት እኮ ስራ እንደሆነ እመኑ ለማለት እኮ ፈልገው ነው ውዴ ፍቅሬ።
ስራ እያመጡ ትውልድን እየገደሉ ኃጢአት እየሰሩ ስልሽ አይሞትም አለም እንደ ሃይማኖት አንቺ ባደግንበት እንደዛ ተብለን ስላደግን ነው። ይኸውልሽ እኔና አንቺ ኦርቶዶክስ ታላቅ ኦኬ ትክክል እኮ ነሽ። እኔ እኮ ከአንቺ ጋር